ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። እጃችን ሾልኮ የገባ የባለስልጣናት የስልክ ልውውጥ መረጃ እንዳመላከተው በትግራይ ፖለቲካዊ መዋቅር ውስጥ የተንሰራፋውን የመረጃ መበጣጠስ የአመራር መከፋፈልና የሰላም ሂደቶችን ተጋላጭነት ፍንትው አድርጎ አሳይቷል። ይህ መረጃ የፕሪቶሪያውን ስምምነት ተከትለው እየተገነባው የሰላም ትርክት በይዘቱ ምን ያህል ደካማ እንደነበር የሚያረጋግጥ ብቻ ሳይሆን መንግስት በጸጥታና በፖለቲካዊ ጉዳዮች ላይ እየወሰደ ያለው እርምጃ ከስትራቴጂያዊ እቅድ ይልቅ ለጊዜያዊ መደናገጥ የተገዛ መሆኑን ያጋለጣል። ህወሓት ዳግም ወደ ሽብርተኝነት ፍረጃ ሊገባ እንደሚችል የሚነሳው ንግግር የኢትዮጵያ መንግስት ቡድኖችን ከሽብር መዝገብ የመሰረዝና የመመለስ ሂደት ምን ያህል በፖለቲካዊ ሚዛን ብቻ የሚወሰን እንጂ በተቋማዊ አስተማማኝነት ላይ የተመሰረተ አለመሆኑን ያሳያል። በውይይቱ ላይ የተነሱት ታጣቂዎችን በድብቅ የመመልመል ህገወጥ የጦር መሳሪያ ዝውውር፣ የሰነድ ማጭበርበርና የመዋቅር መፈንቅለ ነገስት ዝግጅቶች የሰላም ስምምነቱ መሬት ላይ ሳይወርድ በወረቀት ላይ ብቻ እንደነበር የሚጠቁሙ ናቸው። መንግስት የሰላም ስምምነቱን ለፖለቲካዊ ትርፍ ሲጠቀምበት፣ በሌላ በኩል ደግሞ ተፎካካሪ ቡድን የሽምግልናውን ጊዜ ለድጋሜ ጦርነት ዝግጅት መጠቀሙ የሰላም ሂደቱ ከጅምሩ በታማኝነት ጉድለት የታጀበ እንደነበር ያሳያል። የስልክ ልውውጡ ስምምነቱ ፈርሷል የሚል ድምዳሜ ላይ መድረሱም በኢትዮጵያ ለሰላም የተከፈለው መስዋዕትነትና የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጥረት አፍርድም የመብላቱን ያሳያል። የመክሸፍ ለኢትዮጵያ መንግስት ዓለም አቀፋዊ ተአማኒነት ሌላኛው ፈተና ነው። በዲፕሎማሲው መድረክ ሰላም አረጋግጠናል ብሎ ለሚደሰኩረው መንግስት ከውስጥ የሚወጡት እነዚህ መረጃዎች የፖለቲካ ተቃርኖን ብቻ ሳይሆን ሀገሪቱ ከሴራና ከህገወጥ የጦር መሳሪያ ዝውውር አዙሪት መውጣት አለመቻሏን ለዓለም ያጋልጣሉ። የአማራ ክልልን ቀውስ በተመለከተ የተነሳው ነጥብ የመንግስት የጸጥታ መዋቅር በውስጥ ቅንጅት ማጣት እየታመሰ መሆኑን ያሳያል። ከፍተኛ ባለስልጣናት ስለ ክልሉ ሁኔታ ምንም የሚያውቁት ነገር አለመኖሩ በፌደራል መንግስቱና በክልሉ መካከል ያለው መተማመን በዜሮ መውረዱን ያሳያል። ክልሎችን ለማረጋጋት ከሚደረግ ግልጽ የፖለቲካ ውይይት ይልቅ ማንነታቸው ያልታወቀ ልዑካንን መላክና የማህበራዊ ሚዲያ የፕሮፓጋንዳ ዘመቻዎችን መከተል መንግስት የችግሩን ምንጭ ከመፍታት ይልቅ ጊዜ ለመግዛት እንደሚንቀሳቀስ ያሳያል። ይህም የሀገሪቱን የደህንነት መዋቅር ከውስጥ ወደ ውጪ እያፈረሰው ይገኛል። የዚህ የባለስልጣናት የስልክ ልውውጥ መውጣት የኢትዮጵያ ፖለቲካ ከእይታ ውጭ የሚከናወኑ ሴራዎችና የባለስልጣናት የመረጃ ቅንጅት ማጣት እየተመራ መሆኑን ያሳያል። መንግስት ለችግሮቹ የውጭ አካላትና የየቡድኖቹ መጥፎ ፍላጎት ከመውቀስ ባለፈ በራሱ መዋቅር ውስጥ ያለውን የመረጃ መበጣጠስና የስትራቴጂ ግልጽነት ማጣት ካልፈታም ሀገሪቱ ወደ ባሰ የፖለቲካ መፈራረስና የጸጥታ ቀውስ መግባቷ የማይቀር ነው። የመፍትሄው ቁልፍ በማህበራዊ ሚዲያ የሚደረግ የትንኮሳ ዘመቻ ሳይሆን በሀገራዊ ጉዳዮች ላይ በሁሉም ባለድርሻ አካላት መካከል የሚደረግ ግልጽና ሁሉን አቀፍ ውይይት ነው። የደቡብ አፍሪካ ውጭ ጉዳይ ሚኒስትር ከዶክተር ቴዎድሮስ አድሃኖም ጋር ውይይት ማድረጉን ገለጸ። የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስትር ሮናልድ ላሞላ እንዳስታወቁት ከዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ጋር ተወያይተዋል። በትላንትናው ዕለት በቴሌኮንፈረንስ ያደረጉት ይህ ውይይት ዶክተር ቴዎድሮስ በደቡብ አፍሪካ ውስጥ ያለው መጤጠል ወይንም ዜኖፎቢያ ላይ ስጋት እንዳደረባቸው መግለጻቸውን በተመለከተ እንደሆነም አስታውቋል። በውይይቱ ወቅትም ዶክተሩ በትዊተር ገጻቸው ላይ ባሰፈሩት ሀሳብ ዙሪያም በማብራሪያ እንደተሰጣቸው አስረድቷል። ሚኒስቴሩ ሲቀጥሉም በአምስቱ የኢትዮጵያ ዜጎች ላይ የደረሰው አሳዛኝ ግድያ ከዜኖፎቢያ ጋር የተያያዘ አለመሆኑን ለዶክተር ቴዎድሮስ ገልጸውላቸዋል ብለዋል። የእነዚህ ኢትዮጵያውያን ግድያም በደቡብ አፍሪካ በሚገኙ የኢትዮጵያ ኮሚኒቲ አባላት መካከል ከተፈጠረ የተደራጀ ወንጀል ድርጊት ጋር የተያያዘ መሆኑን አስታውቀዋል። ጨምሮም ዶክተር ቴዎድሮስ ከ5 የሞዛምቢክ ዜጎች ስለመገደላቸው የገለጹት የተሳሳተ መረጃ እንደሆነና ቁጥራቸው 2 መሆኑን ገልጸው ይህም በሀገሪቱ ፖሊስ እየተመረመረ መሆኑን በውይይቱ ወቅት ማብራራታቸውን አስረድተዋል። እነዚህ ክስተቶች በሙሉ የደቡብ አፍሪካ መንግስት ሴቶችና አቋም እንደማያንጸባርቁ ግልጽ አድርገናል ብለዋል።
አሜሪካና ኢራን የተስማሙባቸውን 14 ነጥቦች ማግኘቱን ብሎምበርግ ገለጸ። አሜሪካና ኢራን የፊታችን አርብ በስዊዘርላንድ ጊዜያዊ የሰላም ስምምነት ለመፈራረም ቀጠሮ መያዛቸው ይታወቃል። ይህን ስምምነት ሁለቱም አካላት ስትራቴጂካዊ ድል እንዳገኙበት እየገለጹ ቢሆንም የተስማሙባቸው ነጥቦች ግን እስካሁን ይፋ አልሆኑም። ይሁን እንጂ ብሎምበርግ የዜና አውታር ሁለቱ አካላት አርብ የሚፈራረሙበት የሚስጥራዊ ሰነድ እጁ እንደገባ ገልጿል። የአሜሪካና ኢራን የመግባቢያ ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ 14 ነጥቦችን እንዳካተተ አስረድቷል። ከነዚህ መካከል የመጀመሪያው በአፋጣኝ ግጭት ማቆም የሚለው ሲሆን ይህም ሊባኖስን የሚያካትት መሆኑን አስታውቋል። ሉዓላዊነትን ማክበር ማለት በውስጣዊ ጉዳይ ጣልቃ ለመግባታቸው ሌላኛው ሲሆን በ60 ቀናት ውስጥ የመጨረሻ ስምምነት ላይ መድረስ ይገኝበታል። ሌላው አሜሪካ ማዕቀብ እንድታነሳና በአካባቢው የሚገኙ ወታደሮቿን እንድታስወጣ የሚል ሲሆን ለዚህም የ30 ቀናት ጊዜ ገደብ አስቀምጧል። ኢራን የሆርሙዝ ሰርጥን ክፍት ማድረግ እንዳለባትና በውሃው ውስጥ የቀበረችውን ቦምብ ማስወገድ እንዳለባትም ብሉምበርግ ይፋ ያደረገው ይህ ሰነድ ያስረዳል። ጨምሮ በአሜሪካ የሚመራና እስከ $300 ቢሊዮን የሚደርስ የልማት ድጋፍ እንደሚደረግ የጠቀሰው ሰነዱ ኢራን በበኩሏ የኒውክሌር ጦር መሳሪያ እንደማታመርት ቃል የሚያስገባ ነው። በሁለቱ ሀገራት መካከል በ60 ቀናት ውስጥ የሚደረገው የመጨረሻው ስምምነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ሆኖ እንዲጸድቅም ሰነዱ እንደሚያሳይ ብሉምበርግ አስታውቋል። የሆርሙዝ ሰርጥ መከፈት ያላስቆመው የኢትዮጵያ የነዳጅ እጥረት ዳግም ያገረሻው ሰልፍ ዓለም አቀፍ የነዳጅ አቅርቦት ማነቆችን ይፈታል የተባለው በአሜሪካ አደራዳሪነት የተደረሰው የሰላም ስምምነትና የሆርሙዝ ሰርጥ በይፋ መከፈት በስርዓት በኢትዮጵያ ያለውን የነዳጅ ቀውስ ሊፈታው አልቻለም። የዓለም የነዳጅ ገበያና የትራንስፖርት መስመር ወደ ቀድሞው ሰላማዊ እንቅስቃሴ እየተመለሰ ባለበት በአሁኑ ወቅት በኢትዮጵያ በተለይም በነጭ ናፍጣ አቅርቦት ላይ የታየው ከፍተኛ እጥረትና ረጃጅም የመኪና ሰልፎች ዳግም አገርሸታቸው አነጋጋሪ ሆኗል። ከወራት በፊት በመላ ሀገሪቱ በተለይም በናፍጣ በሚሰሩ ተሽከርካሪዎች ላይ ከፍተኛ የሆነ የነዳጅ እጥረት ተከስቶ የትራንስፖርትና የኢኮኖሚ እንቅስቃሴውን ክፉኛ መጉዳቱ ይታወሳል። ይህ ችግር ከቀናት በፊት አንጻራዊ መፍትሄ አግኝቶ አሽከርካሪዎች በፈለጉት ማደያ ያለምንም እንግልት ነጭ ናፍጣ መቅዳት ችለው ነበር። ሆኖም ይህ እፎይታ የዘለቀው ለጥቂት ቀናት ብቻ ሲሆን ካለፈው ሳምንት መጨረሻ አንስቶ የነጭ ናፍጣ እጥረት ዳግም አገርሽቶ በአብዛኛው ማደያዎች ነዳጅ የጠፋ ሲሆን አቅርቦት ባላቸው ጥቂት ማደያዎች ላይ ደግሞ ረጃጅምና አሰልቺ ሰልፎች እየተስተዋሉ ይገኛሉ። ይህ ክስተት የሚመለከታቸው የመንግስት አካላት የነዳጅ እጥረቱ ከዓለም አቀፍ ጂኦፖለቲካዊ ቀውሶች እንደ ሆርሙዝ ሰርጥ መዘጋት ካሉ የውጭ ጫናዎች ጋር በማያያዝ ሲሰጡ የነበረው ማምከኛ ውድቅ የሚደረግ ነው። የሆርሙዝ ሰርጥ በይፋ ተከፍቶ ዓለም አቀፍ የነዳጅ ዝውውር በተቀላጠፈበት በዚህ ወቅት በኢትዮጵያ እጥረቱ መባባሱ የችግሩ መሰረት ከውጭው ዓለም ይልቅ የሀገር ውስጥ መዋቅራዊና የአሰራር ክፍተት መሆኑን አጉልቶ ያሳያል። ተንታኞች በጽኑ እንደሚገምቱት ዳግም ለሀገረሻው የነዳጅ ቀውስ ትክክለኛው ምክንያት የመንግስት የውጭ ምንዛሪ አቅርቦት እጥረት፣ የነዳጅ ግዥና ስርጭት ስርዓት ብልሹነት እንዲሁም እጅግ ደካማ የሆነው ሎጂስቲክና የቁጥጥር አስተዳደር ነው። የዓለም የነዳጅ ማስተላለፊያ ቧንቧ ቢከፈትም ሀገር ውስጥ ያለው የተንዛዛ አሰራርና የማይክሮ ኢኮኖሚ ማነቆ እስከማይፈታ ድረስ የነዳጅ ሰልፍም ሆነ የኢኮኖሚ ጫናው ሊቀረፍ እንደማይችል ይህ የአሁኑ ክስተት ግልጽ ማሳያ ነው። የሚመለከታቸው አካላት ዓለም አቀፍ ክስተቶች እንደ ሰበብ ከመጠቀም ወጥተው ለህዝቡ ግልጽ የሆነ መረጃ በመስጠት ዘላቂ የነዳጅ አቅርቦትና ቁጥጥር ስርዓት በመዘርጋት ላይ በአስቸኳይ ሊያተኩሩ ይገባል። የኢትዮጵያ ዝምተኛው እልቂትና የህገ መንግስቱ አደጋ በአውሮፓ ምክር ቤት ተጋለጠ። በፈረንሳይ ስትራስቡርግ በሚገኘው የአውሮፓ ምክር ቤት በጎንዮሽ በተዘጋጀ መድረክ ላይ በኢትዮጵያ እየተፈጸመ ስላለውና ዓለም አቀፉ ማህበረሰብ በበቂ ሁኔታ ስላላየው የሰብአዊ መብት ጥሰት ትኩረት የሳበ ገለጻ ተካሂዷል። በአውሮፓ የህግና የፍትህ ማዕከል አዘጋጅነት በተካሄደው በዚህ መድረክ ላይ ልዑል ዶክተር አስፋወሰን አስራተ በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ያቀረቡት ጥልቅ ትንታኔ የኢትዮጵያ መንግስት ተጠያቂነትና የሀገሪቱን መዋቅራዊ የፖለቲካ ቀውስ በአደባባይ ያጋለጠ ሆኗል። ይህ መድረክ ዓለም አቀፉ ማህበረሰብ በኢትዮጵያ ስላለው ግጭት ያለውን የተዛባ ግንዛቤ የሰበረበት አጋጣሚ ነው። መድረኩን የከፈቱት የአውሮፓ ምክር ቤት አባል በንግግራቸው ኢትዮጵያ ውስጥ በአንድ አቅጣጫ ብቻ የእርስ በርስ ጦርነት ያለ ይመስለኝ ነበር ማለታቸው የኢትዮጵያ መንግስት በሌሎች የሀገሪቱ ክፍሎች በተለይም በአማራ ክልል እያካሄደ ያለውን ጦርነትና እየደረሰ ያለውን ሰፊ የሰብአዊ ቀውስ ከዓለም አቀፉ ማህበረሰብ እይታ ውጪ ለማድረግ ሞክሮ እንደነበር የሚያሳይ ግልጽ ማሳያ ነው። መድረኩ ይህን የረዥም ጊዜ ዝምታ የሰበረና ጥቃቱ በመላ ሀገሪቱ መሰራጨቱን ያረጋገጠ መድረክ ሆኗል። ዶክተር አስፋወሰን በትንታኔያቸው ካነሷቸው አንኳር ነጥቦች መካከል የአፍሪካ ህብረትን ጨምሮ ታላላቅ የዓለም አቀፍ ተቋማትን የምታስተናግደው ኢትዮጵያ
የራሷን ዜጎች ደህንነት ማስጠበቅ ተስኗት የግለሰቦችና የሀገር ደህንነት እጅግ አሳሳቢ ደረጃ ላይ መድረሱ ነው። መንግስት ዋነኛ ኃላፊነቱን ወደ ጎን በመተው በንጹሃን ላይ ለሚፈጸመው የጦር ወንጀል፣ በሰብአዊነት ላይ ለሚፈጸመው ወንጀልና ለዘር ፍጅት ተጠያቂነት የሌለበት አሰራር መዘርጋቱ ስርዓቱ ዜጎቹን የመጠበቅ ሞራልም ሆነ አቅም እንዳጣ በግልጽ የሚያሳይ መሆኑን አብራርተዋል። በመድረኩ ላይ ከተነሱት እጅግ ወሳኝና የኢትዮጵያ መንግስት የሰብአዊ መብት አያያዝ ሪከርድ ክፉኛ ከሚሞግቱ ጥያቄዎች አንዱ የአውሮፓ ፓርላማ አባሉ ያነሱት የሰው አልባ አውሮፕላን ድሮን ጥቃት ጉዳይ ነው። መንግስት የራሱን ህዝብ ለማስተዳደር ከፖለቲካዊ መፍትሄ ይልቅ በዜጎቹ ላይ የከባድ የጦር መሳሪያዎችና የድሮን ጥቃቶችን እንደ ዋነኛ አማራጭ መጠቀሙ የሀገሪቱ የፖለቲካ ቀውስ ከቁጥጥር ውጭ መሆኑን በአውሮፓውያኑ ዘንድ ቁልጭ አድርጎ አሳይቷል። ይህ ሁሉ ዘርና ሃይማኖትን መሰረት ያደረገ ጥቃት ከየት መጣ ለሚለው ጥያቄ ዶክተር አስፋውሰን አስራተ የሰጡት ምላሽ የችግሩን መዋቅራዊ ምንጭ የሚፈትሽ ነው። ኢትዮጵያ ውስጥ የክፉ ነገሮች ሁሉ ምንጭ ህገ መንግስቱ ነው በማለት በዓለም ላይ በጎሳ ላይ የተመሰረተ ፌዴራሊዝም የምትከተል ብቸኛ ሀገር ኢትዮጵያ መሆኗን ሞግተዋል። የመዋቅር ዜጎችን ከማስተሳሰር ይልቅ የልዩነትና የጥቃት ምንጭ መሆኑን በማስረገጥ የሀገሪቱ የፖለቲካ አካሄድ መዋቅራዊ ለውጥ አድርጎ አንድነት በልዩነት ልዩነት በአንድነት ወደሚል መርህ ካልተመለሰ በቀር እልቂቱ እንደማይቆም አስገንዝበዋል። በአጠቃላይ ይህ በአውሮፓ ምክር ቤት የተደረገው ገለጻ በኢትዮጵያ የተፈጸመ ያለውን የመብት ጥሰት ወደ ዓለም አቀፍ የዲፕሎማሲ መድረክ ያመጣና የኢትዮጵያ መንግስት በሚከተለው አፋኝና ወታደራዊ አካሄድ ላይ ዓለም አቀፉ ጫናና ተጠያቂነት እንዲመጣ የሚያስገድድ ጠንካራ የፖለቲካ መልእክት ያዘለ ነው። በእስር ላይ ለሚገኙት የቴዲ አፍሮ ምክትል ስራ አስኪያጅና የቅርብ ወዳጅ አካልን ነጻ የማውጣት አቤቱታ ለፍርድ ቤት ቀረበ። ከአንድ ወር ከ15 ቀን በላይ በእስር ላይ የሚገኙትን የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና የቅርብ ወዳጅን በተመለከተ ፖሊስ የተሰጠውን የምርመራ ጊዜ ቢያጠናቀቅም ታሳሪዎቹን ባለመልቀቁ አካልን ነጻ የማውጣት አቤቱታ ለፍርድ ቤት መቅረቡን ከቤተሰብ ምንጮች ማረጋገጥ ተችሏል። የፍርድ ቤቶቹ ውሳኔና የፖሊስ እምቢተኝነት ጉዳዩን ሲከታተል የቆየው የፌዴራሉ ከፍተኛ ፍርድ ቤት ለታሳሪዎች የዋስትና መብት ፈቅዶ የነበረ ቢሆንም የፌዴራል ጠቅላይ ፍርድ ቤት በበኩሉ ከቀናት በፊት ለፖሊስ ተጨማሪ የ5 ቀናት የምርመራ ጊዜ ፈቅዶ ነበር። ይሁን እንጂ ይህ በጠቅላይ ፍርድ ቤት የተፈቀደው የምርመራ ጊዜ ቢጠናቀቅም የፌዴራል ፖሊስ ግለሰቦቹን ሊፈታ ባለመቻሉ የህግ ጠበቆቻቸው አካልን ነጻ የማውጣት አቤቱታቸውን ሊያቀርቡ ተገደዋል። ይህ የጠበቆች አቤቱታ ሰኞ ሰኔ 8 ቀን 2018 ዓ.ም ለፌዴራል የመጀመሪያ ደረጃ ፍርድ ቤት ልዩ ችሎት የቀረበ ነው። ፍርድ ቤቱም የቀረበለትን አቤቱታ ከተመለከተ በኋላ የፌዴራል ፖሊሶች በጠበቆች አቤቱታ ላይ ያለውን ምላሽ ይዞ እንዲቀርብ ለሐሙስ ሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው አዲስ የሰላም ስምምነት በቅርብ ቀናት ውስጥ እንደሚፈረም አስታውቀዋል። ፕሬዝዳንቱ በቡድን 7 ጉባኤ ላይ በሰጡት ጋዜጣዊ መግለጫ ስምምነቱ ነገ ወይም ከነገ ወዲያ ሊፈረም እንደሚችል የገለጹ ሲሆን ከዚህ ቀደም መደበኛ የፊርማ ስነስርዓት በመጪው አርብ በስዊዘርላንድ እንደሚካሄድ መናገራቸው ይታወሳል። በስምምነቱ ውስጥ ከተካተቱት አንኳር ነጥቦች መካከል የኒውክሌር ጉዳይ ዋነኛ መሆኑን ያነሱት ፕሬዝዳንት ትራምፕ ዋናው ነገር ኢራን የኒውክሌር ጦር መሳሪያ ላለማምረትም ሆነ ላለመግዛት መስማማቷ ነው ብለዋል። ፕሬዝዳንቱ አክለውም ላለመግዛት የሚለው የቃላት አጠቃቀም በስምምነት ውስጥ መካተቱ ኢራን ከሌሎች ሀገራት የኒውክሌር መሳሪያዎች አግኝታ እንዳትጠቀም ሙሉ በሙሉ ስለሚያግዳት ከፍተኛ ጠቀሜታ እንዳለው አብራርተዋል። በተጨማሪም የዚህ ስምምነት አንድ ቅጂ ጥሩ አጋር ለሆነችው ለእስራኤል መላኩን ትራምፕ ገልጸዋል። ሆኖም ከእስራኤል ወቅታዊ እንቅስቃሴ ጋር በተያያዘ በሰጡት አስተያየት እስራኤል ከሂዝቦላ ጋር በተያያዘ አሁን ከምታደርገው የተሻለ ነገር ማድረግ ትችላለች ብለው እንደሚያስቡ ተናግረዋል።
የሐሰተኛ መረጃ ማረጋገጫ በኢትዮጵያ የዩኒቨርሲቲና የኮሌጅ ተመራቂዎች ያደረጉትን ሰልፍ ያሳያል የተባለው ምስል በሰው ሰራሽ አስተውሎት የተፈጠረ ነው። በማህበራዊ ሚዲያ በተለይም በፌስቡክ ላይ የኢትዮጵያ ዩኒቨርሲቲና ኮሌጅ ተመራቂዎች ተቃውሞ ሲያደርጉ ያሳያል ተብሎ የተሰራጨው ምስል ሐሰተኛ መሆኑን ፔሳቼክ የተሰኘው የመረጃ አጣሪ ተቋም አረጋግጧል። ከምስሉ ጋር የተያዘው የአማርኛ ጽሑፍ ከዩኒቨርሲቲና ኮሌጅ ተመርቀው ስራ ያላገኙ ወጣቶች ለተንገላታንበት የስራ አጥነት ጊዜ በካርዳችን እንበቀላለን የሚል ዘመቻ እያካሄዱ ነው የሚል መልእክት ያዘለ ነው። በተጨማሪም በምስሉ ላይ የሚታዩት ሰዎች ምርጫችን የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ነው የሚል ጽሑፍ የሰፈረባቸውን ባነሮች ይዘው ይታያሉ። ኢዜማ በግንቦት ወር 2011 ዓ.ም አርበኞች ግንቦት 7 እና ሰማያዊ ፓርቲን ጨምሮ 7 ተቃዋሚ ፓርቲዎች በመዋሃድ የተመሰረተ ፓርቲ ነው። በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት ሰኔ 1 ቀን 2018 ዓ.ም በተካሄደው 7ኛው ሀገር አቀፍ አጠቃላይ ምርጫ ከተሳተፉት ፓርቲዎች አንዱ ነው። ሆኖም ጉግል እና ቲንአይ የተሰኙ የምስል ማፈላለጊያ ቴክኖሎጂዎች በመጠቀም በተደረገ ማጣራት ከዚህ ምስል ጋር የሚመሳሰል ምንም አይነት እውነተኛ መረጃ ሊገኝ አልቻለም። እንዲሁም የተባለው ተቃውሞ የሚደግፍ ምንም አይነት የሚዲያ ዘገባ አልመጣም። ይልቁንም ምስሉ በሰው ሰራሽ አስተውሎት የተፈጠረ መሆኑን የሚያሳዩ ግልጽ ምልክቶች ይታዩበታል። ከነዚህ መካከል በምስሉ ላይ የሚታዩት ሰዎች ፊታቸው በጣም ተመሳሳይ መሆን፣ በባነሮች ላይ ያሉ ጽሑፎች የተዛቡና የማይነበቡ መሆን የሰዎቹ የሰውነት ቅርጽና የእጅ ጣቶች አቀማመጥ ከተፈጥሮ ውጭ መሆን እንዲሁም የምስሉ ጥራት ከተለመደው ፎቶግራፍ በተለየ መልኩ እጅግ ልሙጥ መሆኑን ይጠቅሳሉ። በተጨማሪም ፔሳቼክ ምስሉን ሃይቪ ሞዴሬሽን በተባለ ቴክኖሎጂ ሲመረምረው ምስሉ በሰው ሰራሽ አስተውሎት የተፈጠረ ለመሆኑ የ99.9% እርግጠኝነት እንዳለው አረጋግጧል። የማጣራት ፔሳቼክ በፌስቡክ እና በሌሎች ማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎችን ለማጋለጥ ከሚደረገው ተከታታይ ጥረት አካል ነው። ፔሳቼክ ከፌስቡክ እና ከመሳሰሉ ተቋማት ጋር በመተባበር ህብረተሰቡ ትክክለኛው መረጃ ከሐሰተኛው እንዲለይና በሚያያቸው ልጥፎች ላይ በቂ ግንዛቤ እንዲኖረው እየሰራ ይገኛል። ምንጭ ፔሳቼክ። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው አጠቃላይ ምርጫ በጋሞ ዞን ቁጫ ምርጫ ክልል ተፈጽሟል የተባለውን የምርጫ ህግ ጥሰት በተመለከተ የቀረበለትን አቤቱታ ውድቅ ማድረጉ በቦርዱ የተቋማዊ አጣሪነት ጥልቀት ላይ ከባድ ጥያቄዎችን አስነስቷል። የቁጫ ህዝብ ዲሞክራሲያዊ ፓርቲ በግንቦት 24ቱ የድምፅ አሰጣጥ የመራጮች ነጻነትና ሚስጥራዊነት ተጥሷል በማለት የምርጫውን መሰረዝ ቢጠይቅም ቦርዱ በቂ ማስረጃ አልቀረበም በሚል አቋራጭ ምላሽ የሰጠው ውሳኔ ፓርቲውን ወደ መደበኛ ፍርድ ቤት እንዲያመራ አስገድዶታል። የምርጫ ቦርድ አጣሪ ኮሚቴ አዋቅሬ አጥንቻለሁ ቢልም የፓርቲው ጽሕፈት ቤት ኃላፊ አቶ ባንዲራ በላቸው የሚያነሱት መከራከሪያ ግን የቦርዱን የአሰራር ግልጽነትና ፍላጎት የሚፈትሽ ነው። እንደ ኃላፊው ገለጻ ምርጫው ላይ የተፈጸመው ማጭበርበር እጅግ ረቂቅ በመሆኑ ፓርቲው የጣት አሻራን ጨምሮ በፎረንሲክ ምርመራ የተደገፈ ጥልቅ ማጣራት እንዲደረግ በግልጽ ጠይቆ ነበር። ሆኖም ቦርዱ ይህንን ወሳኝ የቴክኖሎጂና የባለሙያ ማረጋገጫ መንገድ ወደ ጎን በመተው ነው ማስረጃ አላገኘሁም ወዳለው ድምዳሜ የደረሰው። የአካሄድ ቦርዱ ለተወሳሰቡ ወይም ረቂቅ የምርጫ ማጭበርበሮች ያለው የምርመራ አቅም ደካማ መሆኑንና ወይም እውነታውን በጥልቀት ለመመርመር የፖለቲካ ፍላጎት እንደሌለው የሚያሳይ ትልቅ ማሳያ ሆኗል። በቦርዱ ያልተሟላ የምርመራ ሂደት ቅር የተሰኘው ፓርቲው ውሳኔውን እውቅና ላለመስጠት መወሰኑና ጉዳዩን ወደ መደበኛ ፍርድ ቤት ለመውሰድ በሕግ ባለሙያዎች በኩል ዝግጅት መጀመሩ የምርጫው ሰጣ ገባ ከፖለቲካዊ መግለጫነት አልፎ ወደ ሕጋዊ ፍልሚያ ማምራቱን ያሳያል። የፍትህ ስርዓቱ ይህንን ጉዳይ ከምርጫ ቦርድ የተሻለ ገለልተኝነትና ጥልቀት ባለው መንገድ እንዴት ያስተናግደዋል የሚለው በቀጣይ የሚታይ ቢሆንም ክስተቱ በምርጫ ቦርድ የመዳኘት ተአማኒነት ላይ ቀድሞውኑ ትልቅ ስብራት ፈጥሯል። ይህ የቁጫ የምርጫ ክልል ውዝግብ እንደ አንድ ተነጥሎ የሚታይ ቀላል ክስተት አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ መላትወርቅ ኃይሉ ሰሞኑን እንዳመኑት ከ120 በሚጠጉ ምርጫ ክልሎች ላይ የተለያዩ ተፎካካሪ ፓርቲዎችና የግል እጩዎች ተመሳሳይ አቤቱታዎችን አቅርበዋል። የቁጫው ጉዳይ ከተያዘበት መንገድ አንጻር ቦርዱ ለነዚህ በመቶዎች ለሚቆጠሩ ቅሬታዎች ሊሰጥ የሚችለውን አጠቃላይ ምላሽ አመላካች ሊሆን ይችላል የሚል ከባድ ስጋት አጭሯል። ቦርዱ የፎረንሲክና መሰል ጥልቅ ምርመራዎችን ችላ በማለት
በቂ ማስረጃ የለም በሚል የተለመደ የቢሮክራሲ ምላሽ አቤቱታዎችን ውድቅ የሚያደርግ ከሆነ የሰባተኛው ጠቅላላ ምርጫ አጠቃላይ ተአማኒነት ውድቅ ከመሆኑም በላይ በሀገሪቱ የዲሞክራሲያዊ ስርዓት ግንባታ ላይ ሌላ ጠባሳ ጥሎ ማለፉ አይቀርም። ድምጽ በሌለው መሳሪያ ያለቀን ነው ሲል የትግራይ መምህራን ማህበር አሳሰበ። የትግራይ መምህራን ማህበር ዛሬ ሰኔ 10 ቀን 2018 ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ድምጽ በሌለው መሳሪያ እያለቀን ነው ሲል ገልጿል። ማህበሩ በዚህ ደብዳቤው የኢትዮጵያ መምህራን ማህበር ከተመሰረተ ጀምሮ የትግራይ መምህራን ማህበር አባል መሆኑንና የሚጠበቅበትን ግዴታ እየተወጣ ያለ መሆኑን አስረድቷል። ሲቀጥልም በአሁን ጊዜ በትግራይ ክልል የሚገኙ መምህራን ያሉበት ሁኔታ እንደሚታወቅ የጠቀሰው ደብዳቤው ጨምሮም ማህበራችን ችግሩን በደብዳቤና በሰላማዊ ሰልፍ የመምህራኑን ድምጽ እንዲሰማ ብናደርግም ሰምቶ ምላሽ የሚሰጥ አካል ጠፍቷል ብሏል። አስከትሎም የፈለገ የፖለቲካ ልዩነት ቢኖርም በጠረጴዛ ዙሪያ በሰለጠነ መንገድ ከመፍታት ይልቅ ላም ባልዋለበት ኩበት ለቀማ እንደሚባለው መምህራን የሰራንበትን ደሞዝ መከልከል የግፍና በታሪክ የሚያስወቅስ ስራ ነው ብሎ ማህበራችን ያምናል በማለት አስታውቀዋል። መምህራን ከታች እስከ ላይ ያሉ ባለስልጣናትን አስተምሮ ለዚህ ደረጃ ያበቃና አገር እንድትቀጥል ያደረገ ባለውለታ መሆኑን የጠቀሰው ማህበሩ ይሁን እንጂ የትግራይ መምህራን ደሞዝ በመከልከላቸው ከነ ቤተሰባቸው በረሃብ እየታመሙ እየተሰቃዩና በመሞት ላይ እንደሚገኙ ገልጿል። በማጠቃለያውም ስለዚህ የኢትዮጵያ መምህራን ማህበር ለአባላቶቻችሁ የምታደርጉትን ጥረት ማለትም በህግ ማህበራችን መሰረት ከፌዴራል መንግስት እንዲሁም ከሚመለከታቸው አካላት ጋር በመነጋገር አስቸኳይ መፍትሄ እንድትፈልጉልን እየጠየቅን ይህን ችግር ካልተቀረፈ ግን የትግራይ መምህራን ድምጽ በሌለው መሳሪያ እያለቁ መሆናቸውን በመገንዘብ በቀጣይ ትውልድ ላይ የሚያደርሰውን ተጽዕኖ የሀገሪቱን ውድቀት ለመታደግ ጥረት እንድታደርጉልን በአጽንኦት በድጋሚ እንማጸናለን ብሏል። ሜክሲኮ የዓለም ዋንጫን ደህንነት ለመጠበቅ በስቴዲየሞች የውሻ ሮቦቶችን አሰማርታለች። በሜክሲኮ እየተካሄደ ባለው የፊፋ ዓለም ዋንጫ ውድድሮች ላይ በስቴዲየሞች የደህንነት ጥበቃ እያደረጉ የሚገኙት የውሻ ሮቦቶች የበርካቶችን ቀልብ ስበዋል። እነዚህ ሮቦቶች ኤችዲ ካሜራ የተገጠመላቸውና በርካታ ሕዝብ ባለበት ቦታ ላይ ቅኝት እንዲያደርጉ በሚል ዲዛይን የተደረጉ ናቸው። K6X የሚል መጠሪያ ያላቸው እነዚህ ሮቦቶች በጨለማም ማየት የሚችሉ ሲሆን ያዩትን ነገር ሁሉ በቀጥታ ለማዕከላዊ ትዕዛዝ ማዕከል ያስተላልፋሉ። እንዲሁም በውስጣቸው በተገጠመው ስፒከር አማካኝነት ትዕዛዝ ይሰጣሉ። ማለትም ለሰዎች ወደ ኋላ ተመለስ፣ ውጣ ወይንም የያዝከውን ጣል የሚል መልእክት የሚናገሩ ናቸው። ከመጠናቸው አኳያ ፖሊሶች መድረስ ወደማይችሉበት ቦታዎች በመሄድም ፍተሻቸውን ያከናውናሉ። ከዚህ ቀደም በኮንካካፍ ሻምፒዮን የውድድር ወቅት ተሰማርተው ብቃታቸውን ያስመሰከሩም ናቸው። ለእነዚህ ሮቦቶች መከሰት ዋነኛ ምክንያት የሆነው ባለፈው ዓመት በሞንቴሪ አካባቢ በቅኝት ላይ የነበሩ 2 ፖሊሶች መገደል ነው። የከተማው ከንቲባ ሄክቶር ጋርሺያ በስራ ላይ ያሉ ፖሊሶች የሚደርስባቸውን ከአደጋ ለመቀነስ በቴክኖሎጂ እንዲታገዙ የሚል መመሪያ ያወጣሉ። ይህን መመሪያ ተከትሎ 4 እግር ያላቸው ሮቦቶች በከተማ ውስጥ ሊሰማሩ ችለዋል። እነዚህ 4 ሮቦቶች ከተማውን በአጠቃላይ $145,000 ያስወጡት ቢሆንም አሁን ግን ያለምንም ጦር መሳሪያና የፖሊሶች አካላዊ ጉዳት አደገኛ ወደሆነ ቦታ ጭምር እየገቡ ጥበቃ እያደረጉ ይገኛሉ። እንደዚህ አይነት የጥበቃ ስርዓቶች በሲንጋፖር፣ ጣሊያን፣ ኔዘርላንድ፣ ሌሎችም ሀገራት ስራ ላይ መዋላቸው የሚታወቅ ነው። የሞንቴሪ ከተማ አስተዳደር ለዓለም ዋንጫ ውድድሮች ደህንነት እነዚህን የውሻ ሮቦቶች ብቻ አላሰማራም። 2 ብላክ ሃውክ ሄሊኮፕተሮች፣ 90 ወታደራዊ ተሽከርካሪዎች፣ ድሮኖችና የጸረ ድሮን ቴክኖሎጂ 24 ሰዓት ሙሉ ከተማውን የሚቃኙና የሚጠብቁ ሲሆን እነዚህን የሚቆጣጠር አንድ ማዕከልም ተቋቁሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀናት በፊት ቅሬታቸውን ሲገልጹባቸው ወደ ነበሩት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትኩረታቸውን በማዞር ኔታንያሁ ጥሩ ሰው መሆናቸውን ቢገልጹም ነገር ግን አንዳንዴ ትንሽ ስሜታዊ ይሆናሉ ሲሉ ተናግረዋል። ፕሬዝዳንት ትራምፕ ኔታንያሁ አሁን ከሚከተሉት መንገድ ይልቅ ትንሽ ለዘብ ያለ አካሄድ ቢጠቀሙ የተሻለ እንደሚሆን ጠቁመዋል። አክለውም ከሂዝቡላ የሆነ ሰው ወደ አንድ ህንፃ በገባ ቁጥር ህንፃውን ሙሉ በሙሉ ማፍረስ አይጠበቅበትም በማለት የእስራኤልን ወታደራዊ እርምጃ በተዘዋዋሪ ተችተዋል። ከዚህ በተጨማሪም ትራምፕ በአሜሪካና ኢራን መካከል ያለውን ታሪካዊ ግንኙነት በንግግራቸው የዳሰሱ ሲሆን እንደ አውሮፓውያን አቆጣጠር በ2020 የኢራኑ ከፍተኛ ጀነራል ቃሲም ሱሌማኒ የተገደሉበትን ጥቃት አስታውሰዋል። ፕሬዝዳንቱ የኦባማ አስተዳደር ከኢራን ጋር ተፈራርሞት የነበረውን የኒውክሌር ስምምነትም በጽኑ ተችተዋል። ስምምነቱ ኢራን ወደ ኒውክሌር ጦር መሳሪያ እንድታመራ መንገድ የሚከፍት ነበር በማለት የራሳቸውን አስተዳደር የውጭ ጉዳይ ፖሊሲ ትክክለኛነት ሞግተዋል። ኔታንያሁ ጥሩ ሰው ነው፣ ግን አንዳንዴ ስሜታዊ ይሆናል ብለዋል።
በኢትዮጵያ አፋር ክልል የተገኙ አዳዲስ የቅሪተ አካል ግኝቶች የሰው ልጅ የዝግመተ ለውጥ ታሪክ ግንዛቤ እየቀየሩት ነው። በኢትዮጵያ ሰሜን ምስራቅ ክፍል በሚገኘውና በዓለም ላይ ካሉት የሰው ልጅ ቀደምት ቅሪተ አካል መገኛዎች ዋነኛ በሆነው በአፋር ክልል የተገኙ አዳዲስ ግኝቶች የሰው ልጅ የዝግመተ ለውጥ ታሪክ በተመለከተ ሳይንቲስቶች የነበራቸውን ግንዛቤ በመቀየር ላይ ይገኛሉ። በኔቸር ሳይንሳዊ መጽሔት ላይ በተለያዩ ጥናቶች ታትመው የወጡት እነዚህ መረጃዎች እንደሚያሳዩት ከ3 ሚሊዮን ዓመታት ገደማ በፊት የተለያዩ የሰው ልጅ ቅድመ አያት ዝርያዎች በአንድ አካባቢ ጎን ለጎን አብረው ይኖሩ ነበር። ይህ ግኝት ዘመናዊውን የሰው ልጅ ያስገኘው የዝግመተ ለውጥ ጉዞ ከዚህ ቀደም ከሚታሰበው በላይ እጅግ የተወሳሰበና ስብጥር ያለው መሆኑን ያመላክታል። በላስ ቬጋስ የኔቫዳ ዩኒቨርሲቲ የተመራው አንደኛው ጥናት በሌዲ ገራሩ አካባቢ የተገኙና እድሜያቸው ከ2.8 እስከ 2.6 ሚሊዮን ዓመታት የሚገመት አዳዲስ ቅሪተ አካልን ይፋ አድርጓል። ተመራማሪዎቹ የዘመናዊ ሰው መገኛ የሆነው የሆሞ ዝርያ የመጀመሪያ አባላት እስካሁን በግልጽ በስም ካልታወቀ አዲስ የአውስትራሎፒተከስ ዝርያ ጋር አብረው ይኖሩ እንደነበር የሚያሳይ ማስረጃ አግኝተዋል። እነዚህ ቅሪተ አካላት አውስትራሎፒተከስ በስፍራው ከሚጠበቀው በላይ ለረጅም ጊዜ እንደቆየና ከ2.5 ሚሊዮን ዓመታት በፊት በርካታ የሰው ልጅ ቅድመ አያት ዝርያዎች በአንድነት ይኖሩ እንደነበር ያረጋግጣሉ። እነዚህ አዳዲስ ግኝቶች በቅሪተ አካል መረጃዎች ላይ የነበረውን ሰፊ ክፍተት የሚሞሉ ናቸው። በተለይም ትላልቅ የዝግመተ ለውጥ ሽግግሮች በተካሄዱበትና በቂ መረጃ ባልነበረበት የታሪክ ዘመን ላይ ብርሃን ፈንጥቀዋል። ተመራማሪዎቹ እንደሚሉት መረጃው የሰውን ልጅ አመጣጥ ከአንድ ቅድመ አያት ወደ ሌላ የተደረገ ቀጥተኛና ቀላል የእድገት ሽግግር አድርጎ ከማሰብ ይልቅ በርካታ ተቀራራቢ ዝርያዎች በአንድ ጊዜ አንድን መልክዓ ምድር ይጋሩ እንደነበር የሚያሳይ ውስብስብ ታሪክ መሆኑን ያመላክታል። በሌላ በኩል ደግሞ በጥር ወር በቺካጎ ዩኒቨርሲቲ ተመራማሪዎች የተመራ ጥናት በአቅራቢያው በሚገኘው የሚሌሎጊያ አካባቢ የተገኘንና በጠንካራ መንጋጋውና በማኘክ አቅሙ ለሚታወቀው የፓራንትሮፐስ ዝርያ የሚሰጥ የታችኛው መንጋጋ ቅሪተ አካልን አስተዋውቋል። ከ2.5 እስከ 2.9 ሚሊዮን ዓመታት ዕድሜ እንዳለው የተገመተው ይህ ቅሪተ አካል እስካሁን ከተገኙት የዚህ ዝርያ ቀደምት ቅሪተ አካላት መካከል አንዱ ነው። ፓራንትሮፐስ ከዚህ ቀደም በአፋር ክልል ተገኝቶ ስለማያውቅ ይህ ግኝት እጅግ ጉልህ ስፍራ የሚሰጠው ነው። በስፍራው መገኘቱም የዝርያውን መልክዓ ምድራዊ ስርጭት የሚያሰፋ ከመሆኑም በላይ ሳይንቲስቶች ከገመቱት ውጪ በተለያዩ የአየር ንብረትና የአካባቢ ሁኔታዎች ውስጥ መኖር ይችል እንደነበር ይጠቁማሉ። ሁለቱም ጥናቶች በአንድ ላይ ተዳምረው ሲታዩ ከ3 ሚሊዮን እስከ 2.5 ሚሊዮን ዓመታት ባለው ጊዜ ውስጥ በምስራቅ አፍሪካ እስከ 4 የሚደርሱ የሰው ልጅ ቅድመ አያት ዝርያዎች ይኖሩ እንደነበር ያሳያሉ። እነዚህም ቀደምት ሆሞ ፓራንትሮፐስ አውስትራሎፒተከስ ጋሪና በሌዲ ገራሮ አዲስ የታወቀው የአውስትራሎፒተከስ ዝርያ ናቸው። መረጃዎቹ የሰው ልጅ የዝግመተ ለውጥ ጉዞ ወደ ዘመናዊ ሰው ቀስ በቀስ እያደገ አንድ ቀጥተኛ የትውልድ መስመር ወይም ሲንግል ላይን ይልቅ ከተለያዩ የአካባቢ ተጽዕኖዎች ጋር ራሳቸውን ለማላመድ የሞከሩ ተቀራራቢ ዝርያዎች የተገኙበት ቅርንጫፋማ ወይም ቁጥቋጦ መሆኑን ያረጋግጣሉ። ሳይንቲስቶች እነዚህ ግኝቶች ስለ ሆሞ አመጣጥና የሰው ልጅ ቀደምት አያቶች ስለቀረጹት አካባቢያዊ ጫናዎች ገና ብዙ ያልታወቁ ሚስጥሮች መኖራቸውን የሚያጎሉ መሆናቸውን ይናገራሉ። አሜሪካ ኢትዮጵያን ጨምሮ ለ40 አገራት የሚውል $1 ቢሊዮን እርዳታ ሰጠች። የአሜሪካ መንግስት ውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ ከ$1 ቢሊዮን በላይ ሰብአዊ እርዳታ መስጠቱን አስታወቀ። ይህ የእርዳታ ፓኬጅ በሁለት የተከፈለ ሲሆን $218 ሚሊዮን ለዓለም ህጻናት መርጃ ድርጅት ዩኒሴፍ እንዲሁም $800 ሚሊዮን ደግሞ ለዓለም ምግብ ፕሮግራም WFP የተሰጠ ነው። እንደ መግለጫው ገንዘቡ ኢትዮጵያን፣ ዩክሬንና በርማንን ጨምሮ በአሁኑት የሰብአዊነት ቀውስ ላለባቸው አገራት የምግብ፣ አልሚ ምግብ፣ ጤና፣ የህፃናት ጥበቃ፣ ሎጂስቲክስ፣ የውሃና ንጽህና አጠባበቅ ፕሮግራሞች የሚውል ይሆናል። በፕሬዝዳንት ትራምፕ የሚመራው የአሜሪካ መንግስት ዩኤስአይድን ካፈረሰ በኋላ የውጭ እርዳታን ያቋረጠ መሆኑ ይታወቃል። ይህኛው ድጋፍ የተደረገው በዲሴምበር ወር 2025 ከተመድ እርዳታ ማስተባበሪያ ቢሮ ኦቻ ጋር ሰብአዊ እርዳታን መልሶ ማስጀመር በሚል ያደረገውን የመግባቢያ ስምምነት ተከትሎ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ የሰጡት አወዛጋቢ መግለጫና እንድምታው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ መንግስት ጋር ባደረጉት ውይይት ላይ በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ የሰጡት አስተያየት ዳግም አነጋጋሪ ሆኗል። ፕሬዝዳንት ትራምፕ በንግግራቸው አባይ እየደረቀ ነው በማለትና ግድቡ በግብጽ ላይ ከፍተኛ ችግር እየፈጠረ መሆኑን በመግለጽ የግብጽን አቋም በግልጽ የሚያንጸባርቅና የኢትዮጵያን መብት ያላገናዘበ ሐሳብን ሰንዝረዋል። ይህ የትራምፕ ንግግር በዋናነት ሳይንሳዊ መረጃዎች ና የኢትዮጵያን አቋም ሙሉ በሙሉ የዘነጋ መሆኑን ተንታኞች ይገልጻሉ። አባይ መያዝ ከሚገባው በላይ ባዶ እየሆነ ነው ማለታቸው ግድቡ የውሃ ፍሰትን በከፍተኛ ሁኔታ እንደማይቀንስና ለኃይል ማመንጫ ብቻ እንደሚውል ኢትዮጵያ በተደጋጋሚ ስትገልጽ የቆየችውን እውነታ የሚጻረር ነው። በመሆኑም የንግግር የግብጽን የፖለቲካ ትርክት ብቻ የሚያስተጋባና የአሜሪካን አደራዳሪነት ገለልተኛነት ጥያቄ ውስጥ የሚከት ነው። በሌላ በኩል ደግሞ ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱ እልባት እንዲያገኝ አድርገው ነበር ማለታቸው ከእውነታው የራቀ የፖለቲካ ዲስኩር መሆኑን በስፋት ይነሳል። እንደ አውሮፓውያን አቆጣጠር በ2020 በዋሽንግተን አደራዳሪነት ሲካሄድ የነበረው ውይይት የትራምፕ አስተዳደር ወደ ግብጽ ያደላ ጫና በኢትዮጵያ ላይ ለማሳደር በመወከሩ ምክንያት ኢትዮጵያ ራሷን ከድርድር እንድታገል ማስገደዱ ይታወሳል። በመሆኑም በወቅቱ በሁለቱ ሀገራት መካከል የተደረሰ ምንም አይነት የተጠናቀቀ ስምምነት አልነበረም። ከዚህም ባሻገር ትራምፕ በንግግራቸው የ2020 ምርጫ የተጭበረበረ በማለት የጆ ባይደንን የቀድሞ አስተዳደር መተቸታቸው የህዳሴው ግድብ ስሱ ጉዳይ አሁንም ለአሜሪካ የውስጥ ፖለቲካ ፍጆታ እየተጠቀሙበት መሆኑን ያሳያል። ያን አስተዳደር ምንም አያውቁም በማለት ማጣጣላቸውና አሁን ደግሞ ወደ ስልጣን ሲመለሱ ወደ ጉዳዩ ዳግም እንመለሳለን ማለታቸው የፖለቲካ ትርፍን ያማከለ እንጂ ለእውነተኛ ዲፕሎማሲ መፍትሄ የቆመ አለመሆኑን ያስገነዝባል። ይህ የፕሬዝዳንት ዶናልድ ትራምፕ መግለጫ አሁንም ቢሆን በቀጠናው ፖለቲካ ላይ ያላቸው እይታ ወደ ግብጽ ፍላጎት ያዘነበለ መሆኑን ያረጋገጠ ነው። በተጨማሪም ዓለም አቀፍ የውሃ ህግጋትና የሉዓላዊነት ሀገራትን የልማት መብት ከግምት ውስጥ ያላስገባ ለፖለቲካዊ ተወዳጅነት ሲባል የተነገረ አደገኛና አወዛጋቢ ንግግር መሆኑን የዲፕሎማሲ ባለሙያዎች በጽኑ ይተቻሉ። የሞዛምቢክ ፖሊስ 15 ኢትዮጵያውያንን በቁጥጥር ስር መዋሉን አስታወቀ። የሞዛምቢክ ፖሊስ ከዛምቢያ ግዛት የኢሚግሬሽን ባለስልጣን ጋር በመተባበር ባደረገው ዘመቻ 15 በህገወጥ መንገድ ወደ ሀገሪቱ ውስጥ የገቡ ኢትዮጵያውያንን በቁጥጥር ስር መዋሉን ገልጿል። ይህ ዘመቻ የተከናወነው በትላንትናው ዕለት በሁሉም የሀገሪቱ መግቢያ በሮች ላይ ጥብቅ ቁጥጥር በማድረግ እንደሆነም አስረድቷል። የሞዛምቢክ ፖሊስ ቃል አቀባይ በርላሚኔ ሄንድሪክ እንደተናገሩት በዘመቻው ወቅት ቤቭ በተሰኘ ፍተሻ ጣቢያ ላይ አንድ መኪና እንዲቆም ቢታዘዝም ጥሶ ለማምለጥ ሞክሮ ነበር። የፖሊስ ግብረ ኃይል በመኪናው ላይ ክትትል በሚያደርግበት ወቅት የመኪናው አሽከርካሪ እነዚህን ኢትዮጵያውያን ከመኪና ወርዶ ጥሏቸው መሄዱን አስረድተዋል። ኢትዮጵያኑ በፖሊስ ከተያዙ በኋላ ወደ ደቡብ አፍሪካ ለመሄድ አቅደው ይህንን ጉዞ ማድረጋቸውን መናገራቸውንም ገልጸዋል። ሁሉም ምንም አይነት ዶክመንት የሌላቸው በመሆኑና በህገወጥ መንገድ ወደ ሀገሪቱ ውስጥ በመግባታቸው ፍርድ ቤት እንደሚቀርቡ ጨምረውም ተናግረዋል። የአውሮፓ ህብረት ተወካዮች በካርቱምና ፖርት ሱዳን ጉብኝት አደረጉ። በሱዳን የተነሳው የእርስ በርስ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ የአውሮፓ ህብረት ከፍተኛ ተወካዮች በካርቱምና ፖርት ሱዳን ጉብኝት ማድረጋቸውም ተገልጿል። በሱዳን የአውሮፓ ህብረት ልዑክ ኃላፊ በሆኑት ወልፍራም ቬተር የተመራው የልዑካን ቡድን የ10 የህብረቱን አባል ሀገራት አምባሳደሮች ያካተተ ነው። የአውሮፓ ህብረት የሱዳን ልዑክ ይህንን በማስመልከት ባወጣው መግለጫ ጉብኝቱ ለ4 ዓመታት በዘለቀው ጦርነት የሱዳን ህዝቦች የደረሰባቸውን ስቃይ የማስቆም ዓላማ ያለው ነው ካለ በኋላ ልዑኩ ስለ ሁኔታው ከሚመለከታቸው አካላት ለመስማት መሄዱን አስረድቷል። በዚህም መሰረት ከሌተናል ጀነራል አቡል ፈታል ቡርሃን አንስቶ ከሁሉም የመንግስት ባለስልጣናትና የተመድ እንዲሁም የውጭ ሀገር ዲፕሎማቶች ጋር ውይይት ማድረጉን አስታውቋል። ልዑካን ቡድኑ ሁሉም ተፋላሚ አካላት አጠቃላይ የተኩስ አቁም ማድረግ እንዳለባቸው ማሳሰባቸውን የጠቀሰው መግለጫው እንዲሁም ሰላማዊ ሰዎች ጥበቃ መስጠት እንደሚገባና የሰብአዊነት ኮሪደር መከፈት እንዳለበት መግለጻቸውን አስረድቷል። በአልፋሽርና በአልጋዚራ ግዛቶች የተፈጸሙ አይነት በሰላማዊ ሰዎች ላይ የተፈጸሙ የመብት ጥሰቶች መደገም እንደማይገባቸውም ልዑካን ቡድኑ አጽንኦት ሰጥቷል። እንደ መግለጫው የልዑካን ቡድኑ የሱዳን ሉዓላዊነትና የግዛት አንድነት መጠበቅ እንዳለበት ገልጾ ማንኛውም በሀገሪቱ ውስጥ የሚመሰረት ትይዩ መንግስት እንደማይቀበል አስረግጦ አቋሙን አስታውቋል። በተጨማሪም ጦር መሳሪያ በማቀበልና ቅጥረኛ የውጭ ሀገር ወታደሮችን በማሰለፍ ይህንን ግጭት የሚያቀጣጥሉ አካላትን ድርጊት እንደሚያወግዝም አስረድቷል። የልዑካን ቡድኑ በዚህ ጉብኝት በቅርቡ የተጀመረው የአምስትዮሽ የሰላም ጥረት እንደሚደግፍ ለሱዳን
የሱዳን ባለስልጣናት ከማስታወቁም በላይ የሚመለከታቸው ባለስልጣናት በዚህ ውስጥ መሳተፋቸውን እንደሚያበረታታ ማስታወቁን መግለጫው አስታውቋል። የሰብአዊ ጥሰትን አስመልክቶ ደግሞ በዚህ ወንጀል ላይ ተሳታፊ በሆኑት ላይ ተጠያቂነትን ማስፈን ተገቢ መሆኑን መናገሩን አስረድቷል። መግለጫው በመቀጠልም የልዑካን ቡድኑ በክልሉ ደህንነት ዙሪያም ተወያይተዋል። በሱዳን ውስጥ ያለው ግጭት ወደ ጎረቤት ሀገራት ሊዛመት የሚዛመትበት እድል ከፍተኛ በመሆኑ ስጋታቸውን ገልጸዋል። ካለም በኋላ ይህ ደግሞ የበለጠ መፈናቀል፣ አለመረጋጋት፣ ሽብርተኝነት፣ የሰዎችና የአደንዛዥ ዝውውር ሊያስከትል እንደሚችል ማስታወቃቸውን ጠቅሷል። ቢቢሲ ወጪ ለመቆጠብ በርካታ ሰራተኞቹን ሊቀንስ ነው። የብሪታንያ ብሮድካስቲንግ ኮርፖሬሽን ወይንም ቢቢሲ ከፍተኛ የሆነ የወጪ ቁጠባ ፕሮግራም መንደፉን አስታውቋል። ዘጋርዲያን ጋዜጣ እንደዘገበው ይህ የቁጠባ ፕሮግራም በተለያዩ ምዕራፎች የሚከናወን ሲሆን በመጀመሪያው ዙር 160 ሚሊዮን ፓውንድ የመቆጠብ እቅድ አለው። በዚህም 550 ሰራተኞችን የሚቀንስ ሲሆን በማስከተልም ተጨማሪ 700 ሰራተኞችን የማባረር ውጥን ይዟል። እንደ ዘገባው ፕሮግራሙ በሚቀጥሉ 3 ዓመታት ውስጥ የሚፈጸም ሲሆን በአጠቃላይ ከ1800 እስከ 2000 የሚሆኑ የተቋሙን ሰራተኞች ከስራ በመቀነስ በጠቅላላው 500 ሚሊዮን ፓውንድ የመቆጠብ እቅድ የያዘ ነው። ፕሮግራሙን ለማስፈጸም ድርጅታዊ መዋቅሩን የማስተካከል ስራዎችን በማከናወን ላይ እንደሚገኝ የገለጸው ዘገባው በአዲሱ መዋቅር በከፍተኛ ሁኔታ የሚጎዳው የዜና ክፍሉ መሆኑን አስታውቋል። ከ20 ሺህ በላይ ሰራተኞች ያሉት ቢቢሲ የመዋቅር ማስተካከያውን በሚቀጥለው ሳምንት ተግባራዊ እንደሚያደርግም አስረድቷል። እንደ ዘገባው በመዋቅር ማስተካከያ ስም ሰራተኞችን መቀነስ በሚዲያ ኢንዱስትሪ ውስጥ ከቅርብ ጊዜ ወዲህ እየተለመደ መጥቷል። አሶሺየትድ ፕሬስ ባለፈው ሳምንት ባደረገው የመዋቅር ማስተካከያ 60 ጋዜጠኞችን የቀነሰ ሲሆን ሲቢኤስ ደግሞ 66 ያህሉን ከስራ አስወጥቷል። ዋሽንግተን ፖስት ጋዜጣ በበኩሉ 1/3 የሚሆኑትን ሰራተኞች የመቀነስ እቅድ የያዘ ሲሆን አትላንታ ጆርናል ደግሞ 15% ሰራተኞችን በመቀነስ ላይ ነው።